እንደምን ውላችኋል አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እነሆ ጀምረዋል። በቅድሚያ አርዕስተ ዜናዎቹ። የሱዳን ሰራዊት ከፍተኛ ድል እየተቀዳጀ መሆኑን አስታወቀም። በጅቡቲ መፈንቅለ መንግስት ለማድረግ የጎረቤት ሀገር ጣልቃ ገብነት እንዳለ የደህንነት መረጃ አመለከተም። ኡጋንዳ ከ19 ዓመታት ቆይታ በኋላ ወታደሮቿን ከሶማሊያ የማስወጣት እቅድ እንዳላት አስታወቀች። የእነዚህና ሌሎች መረጃዎች እናቀርብላችኋለን። መልካም ቆይታም። የሱዳን ሰራዊት ከፍተኛ ድል እየተቀዳጀ መሆኑን አስታወቀም። የሱዳን ጦር ባወጣው መግለጫ ለ2 ዓመታት ተኩል ከበባ ውስጥ የነበረችውን በደቡብ ኮርዳፋን ግዛት የምትገኘው ዲሊንግ ከተማ ባደረገው ኦፕሬሽን ከፈጣን ድጋፍ ኃይሉ ነጻ ማውጣቱን አስታውቋል። ጦሩ ባካሄደው ስኬታማ ወታደራዊ ኦፕሬሽን በጠላት ኃይሎች ላይ ከባድ ኪሳራ በማድረስ የዲሊንግ መንገድን መክፈት መቻሉን ገልጿል። ይህ ድል ከተረጋገጠ በኋላ ጦሩ ወደ ዲሊንግ የሚያስገቡትን የሰሜንና የደቡብ አቅጣጫዎችን ሙሉ በሙሉ ለመቆጣጠር ያስችላል ተብሏል። ዲሊንግ በከበባ ውስጥ በምትገኘው የግዛት ዋና ከተማ ካዱሊና በሰሜን ኮርዳፋን ዋና ከተማ ኤል ኦቤይድ መካከል የምትገኝ ስትራቴጂካዊ ከተማ መሆኗን የተገለጸ ሲሆን ፈጥኖ ደራሽ ኃይሉ እነዚህን አካባቢዎች ከቦ ቆይቷል። በማህበራዊ ሚዲያ የተለቀቁ ቪዲዮዎች የጦር አባላት በዲሊንግ ከተማ በመኪና ላይ ሆነው ደስታቸው ሲያከብሩና ነዋሪዎችን በደስታ ሲቀበሏቸው ያሳያሉ። ይህ የጦሩ እርምጃ የተከተለው ፈጥኖ ደራሽ ኃይሉ በሰፊ የኮርዶፋን ግዛት እያደረገው የነበረውን ፈጣን ግስጋሴ ለመግታት የሚደረገውን ጥረት አካል እንደሆነ ተገልጿል። በጀነራል ዳጋሎ የሚመራው ኃይል ባለፈው ጥቅምት በምዕራብ ዳርፉር የሚገኘውን የመጨረሻውን የጦር ሰፈር ከተቆጣጠረ በኋላ ትኩረቱን ወደ ምስራቅ በማዞር በምዕራብ ኮርዶፋንና የሱዳን ትልቁ የነዳጅ ማውጫ በሆነችው በሄግሊግ ላይ ቁጥጥሩን አጠናክሮ ነበር። ኢራን ከአሜሪካ ሊሰነዘርባት የሚችለውን ጥቃት ለመከላከል በተጠንቀቅ መሆኗ ገለጸች። አሜሪካ በኢራን ላይ ወታደራዊ ጥቃት ልትሰነዝር ትችላለች የሚል ስጋት እየጨመረ በመጣበት በዚህ ወቅት የኢራን እስላማዊ አብዮታዊ ጠባቂዎች የአሜሪካንና የእስራኤልን እንቅስቃሴዎች በጥንቃቄና በቅርበት እየተከታተለ መሆኑን አስታውቋል። ፕሬስ ቲቪ ስማቸውን ያልተጠቀሰ አንድ ከፍተኛ የኢራን ጦር መኮንን ዋቢ አድርጎ እንደዘገበው ዋሽንግተን በኢራን ላይ የሚወሰድ ማንኛውም ወታደራዊ እርምጃ የተሳካ ይሆናል ብላ ማሰቧም ስለ ቴህራን ወታደራዊ አቅም ያላት ግንዛቤ የተሟላ ስላልሆነ ነው ሲሉ አጣጥሎታል። የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ ቀጠና እየተጠጉ መሆናቸውን ተከትሎ የኢራን አብዮታዊ ጠባቂዎች የምድር ጦር አዛዥ ጀነራል መሐመድ ፓክፐር ባለፈው ሳምንት ጠንካራ ማስጠንቀቂያ መስጠታቸው ይታወሳል። ጀነራሉ እንዳሉት የኢራን ጦር ከምንም ጊዜ በላይ ዝግጁ ሆኖ ጣቱ በቃታ ላይ ይገኛል ሲሉ ተደምጦ ነበር። አክሎም አሜሪካና እስራኤል ዋጋ የሚያስከፍል ማንኛውም አይነት የተሳሳተ ስሌት ከመውሰድ እንዲቆጠቡ አሳስበዋል። ይህ በእንዲህ እያለ የአሜሪካ ቁልፍ የቅርብ ወዳጅ የሆነችው የተባበሩት አረብ ኤሚሬትስ በኢራን ላይ ለሚሰነዘር ማንኛውም አይነት ጥቃት ግዛቷ መነሻ እንዲሆን እንደማትፈቅድ አስታውቃለች። የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣ መግለጫ ኤሚሬትስ የምድር የአየር ወይም የውሃ ክልሏ ኢራንን ለመምታት በሚደረግ ወታደራዊ ዘመቻ እንዲውል አትፈቅድም። በተጨማሪም ለእንዲህ አይነቱ ጥቃት ምንም አይነት የሎጂስቲክስ ድጋፍ እንደማታደርግ አቋሟን ግልጽ አድርጋለች። በጅቡቲ መፈንቅለ መንግስት ለማድረግ የጎረቤት ሀገር ጣልቃ ገብነት እንዳለ የደህንነት መረጃ አመለከተም። የጅቡቲ ብሔራዊ ደህንነትና ጸረ ስለላ ተቋም በጎረቤት ሀገር በኩል የሚደራጅና በጅቡቲ ፕሬዝዳንት ኢስማኤል ኦመር ጊሌ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ሊደረግ እንደሚችል የሚያስጠነቅቅ ሚስጥራዊ ሪፖርት ለቤተ መንግስቱ አቅርቧል ተብሏል። ይህ የመፈንቅለ መንግስት ስጋት የውጭ እጅ እንዳለበት ቢጠቆምም ለዚህ ምቹ ሁኔታ የፈጠረው ግን የጅቡቲ ውስጣዊ የፖለቲካ
መፍረክረክ እንደሆነም እየተገለጸ ነው። የፕሬዝዳንት ጊሌ አስተዳደር የሀገሪቱን መልክዓ ምድራዊ አቀማመጥ ለውጭ ሀያላን የጦር ሰፈሮች በመቸብቸብ የኪራይ ገቢ እየሰበሰበ ቢሆንም ይህ ሀብት ወደ ታችኛው ማህበረሰብ ሊወርድ አለመቻሉም በህዝቡ ቅሬታ እየፈጠረ መምጣቱ መረጃዎች ያሳያሉ። እንደ ሚስጥራዊ ሪፖርት ከሆነ የአፍሪካ ቀንድ በአሁኑ ወቅት የመንግስት መፍረስ ወረርሽኝ እየተናወጠ ይገኛል። የጅቡቲ ስጋት ብቻውን የመጣ አይደለም የሚለው መረጃም የቀጠናው ምስል እጅግ አሳፋሪ የሆነ መጥቷል ይላል። ቀጠናው ድሃ ብቻ ሳይሆን የውጭ ኃይሎች የሚጋፉበት፣ የተደበቀ ሀብት የሚታሰስበትና አስቸጋሪ ጎረቤቶችን የሚናቆርበት እምቅ ምድጃ ሆኗል ይላል። በጅቡቲ ጠባብ መሬት ላይ ብቻ ከ25,000 በላይ የውጭ ወታደሮች ሰፍረዋል። የድሮኖች በሰማይ ላይ የመመላለስና የመርከቦች መጨናነቅ የአካባቢው ህዝብ ሀገራችን ተሸጠች የሚል ቅሬታ እንዲያሰማ እያደረገ ነው። ይህ የጅቡቲ የደህንነት ሪፖርት የሚያመለክተው በአንድ ዋና ከተማ ውስጥ የሚከሰት ተቋማዊ ውድቀት ለሌላው የመፈንቅለ መንግስት መነሻ እየሆነ መምጣቱ ነው። የውጭ ኃይሎች ጣልቃ ገብነት መፈንቅለ መንግስትን እንደ ነጻነት ትግል አስመስሎ ለማቅረብ እየተጠቀሙበት ሲሆን፣ ሀብት ደግሞ ለዚህ ሴራ ማጣፈጫ የሆነ ነው። ጅቡቲም ከዚህ አዙሪት ውጪ አለመሆኗን ሪፖርቱ አረጋግጦም ከመፈንቅለ መንግስቱ ጀርባ ግን የጎረቤት ሀገርን እጅ በደማቁ እንደተጻፈ ለመረዳት ተችሏል። የትኛው ጎረቤት ሀገር የሚለው ግን በይፋ የወጣ መረጃ የለም። የተባበሩት መንግስታት ድርጅት የደቡብ ሱዳን ሰራዊት አዛዥን አወገዘም። የደቡብ ሱዳን ሰራዊት አዛዥ ማንንም እንዳትምሩ በሚል ያስተላለፉትን ትዕዛዝ የተባበሩት ድርጅት አወግዞታል። የተባበሩት መንግስታት አንድ የደቡብ ሱዳን ከፍተኛ ወታደራዊ አዛዥ ህጻናት፣ አረጋውያንና ንጹሐትን ጨምሮ ማንንም እንዳትምሩ በሚል ያስተላለፉት ትዕዛዝ እጅጉን እንዳሳሰበው ባወጣው መግለጫ ገልጿል። የደቡብ ሱዳን ሰራዊት ምክትል ዋና አዛዥ የሆኑት ጀነራል ጆንሰን ኦሎኒ ይህንን ያሉት ወታደሮችን በታጣቂ ወደ ተያዙ አካባቢዎች እያሰማሩ በነበረበት ወቅት መሆኑ የተዘገበ ሲሆን እጅግ ተጋላጭ የሆኑትን የማህበረሰብ ክፍሎችን ጨምሮ በሲቪሎች ላይ ጥቃት እንዲፈጸም የሚቀሰቅስ ንግግር እጅግ አጸያፊና አሁኑኑ መቆም ያለበት ነው ብለዋል ድርጅቱ። በወታደራዊ አዛዡ ትዕዛዝ የተሰጣቸው አግዋሊክ የተባሉት የሚሊሻ ኃይሎች ወደ ጆንግሌ ግዛት ሲላኩ ይህንን ትዕዛዝ እንደተሰጣቸው ቢቢሲ ዘግቧል። ከስልጣን የታገዱት የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር አጋር የሆኑት ኃይሎች ባለፉት ሳምንታት በርካታ አካባቢዎችን ተቆጣጥረዋል። ማቻር በአሁኑ ወቅት በነፍሰ ገዳይ፣ በሀገር ክህደትና በሰብአዊነት ላይ በሚፈጸሙ ወንጀሎች የተመሰረተባቸው ክስ በመታየት ላይ ይገኛል። የቀድሞ ምክትል ፕሬዝዳንት ግን የቀረቡባቸው ውንጀላዎች ውድቅ አድርጓል። የሀገሪቱ ሰራዊት በጆንግሌ ግዛት በሚገኙ 3 አውራጃዎች ውስጥ በሚገኙ ታጣቂ ኃይሎች ላይ የሚያካሂደውን ጥቃት ከመክፈቱ አስቀድሞም ሁሉም ሲቪሎች፣ የተባበሩት መንግስታት ሰራተኞችና ሌሎች የረድኤት ድርጅቶች አካባቢውን ለቀው እንዲወጡ ማዘዙ ይታወሳል። ኡጋንዳ ከ19 ዓመታት ቆይታ በኋላ ወታደሮቿን ከሶማሊያ የማስወጣት እቅድ እንዳላት አስታወቀች። ኡጋንዳ ለ2 አስርተ ዓመታት ያህል ተከታታይ የሰላም ማስከበር ስራዎችን ካከናወነች በኋላ ወታደሮቿን ከሶማሊያ የማስወጣት እቅድ እንዳላት አስታውቃለች። ይህ እርምጃ ለቀጠናው ደህንነትና ከአሸባሪ ቡድን አልሸባብ ጋር በሚደረገው ውጊያ ላይ ጉልህ እንድምታ ሊኖረው ይችላል ተብሏል። የዩጋንዳ የጦር ኃይሎች ዋና አዛዥ ጀነራል ሞሆዚ ካይነርጉባ እሁድ ዕለት በኤክስ ላይ ባወጡት አጭር መግለጫ የሀገሪቱን ወታደራዊ ተልዕኮ በሶማሊያ ውጤታማ በሆነ መንገድ ማብቃቱንና አሁን ሙሉ በሙሉ ወታደሮቹ እንዲወጡ ዝግጅት እየተደረገ መሆኑን ተናግረዋል። ከ19 ዓመታት በሶማሊያ ቆይታ በኋላ ከዚች ሀገር ሙሉ በሙሉ ለመውጣት በቅርቡ እንፈልጋለን ሲሉ ሞሆዚ ተጨማሪ ዝርዝሮች ወይም የጊዜ ሰሌዳ ሳይሰጡ ተናግረዋል። የኡጋንዳ ወታደሮች በሶማሊያ የአፍሪካ ህብረት የድጋፍና የመረጋጋት ተልዕኮ ውስጥ ትልቁ ጦር ሲሆን የአደን አዴ ዓለም አቀፍ አየር ማረፊያ፣ የማቃዲሾ ወደብና በዋና ከተማ ውስጥ ያሉ ሌሎች ስትራቴጂካዊ ቦታዎችን ጨምሮ ቁልፍ የመንግስት ተቋማትን በማስጠበቅ ረገድ ማዕከላዊ ሚና ተጫውቷል። በሶማሊያ ውስጥ የሚገኙት የኡጋንዳ ወታደሮች ቁጥር ከ5000 እስከ 6000 እንደሚደርሱ ይገመታል። ኡጋንዳ ከ2007 ጀምሮ በአፍሪካ ህብረት ተልዕኮ ስር ወታደሮቿን ያሰማራች የመጀመሪያዋ ሀገር ከሆነችበት ጊዜ ጀምሮ በሶማሊያ ውስጥ ለዓለም አቀፍ የሰላም ማስከበር ጥረት መሰረት እንደሆነች ይገለጻል። ባለፉት ዓመታት የኡጋንዳ ጦር የሰው ኃይል ብቻ ሳይሆን ከፍተኛ የአዛዥነት አመራርን በመስጠት አልሸባብን ለመግታትና የሶማሊያ የደህንነት ተቋማትን እንደገና ለመገንባት ድጋፍ ማድረጓም ተጠቅሷል።
የተወደዳችሁ ተከታታዮች ለዛሬ ያዝናችሁ ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።